ይው ምእመናን ምን መሰላችሁ ኢሳያስ አፈወርቂና አብይ አህመድ ወደ ድርድር ሲቀርቡ እነሆ ሽማግሌዎች አስመራ ድረስ ሄደው ነበር። የኢሳያስ ሽምግልና ውጤት የሆነው ግን ቲፒኤልኤፍ ጋር አብረን ካልተስማማን ቲፒኤልኤፍ የሌለበት ስምምነት እንደሌለ ብሎ ከአስመራ ወደ አዲስ አበባ እንደመለሳቸው ነው። እንግዲህ ያለኝ መረጃ አማራውንስ ፋኖንስ ለምን አልጠቀሰም? ይህ እንታቲል በጣም የሚገርም እኮ ነው። አንዳንዶቻችን ዝም ብለን ቀለል አድርገን እናየዋለን እንጂ የአስመራው መንግስት ጽምዶ ከአማራ ጋር ጽምዶ ከትግራይ ጋር ብሎ አብይ አህመድ ጋር ሲደራደር የትግራይን ስም ብቻ ነው ያነሳው። what happened? አመሰግናለሁ። ተማጅቡ አንተ ፋኖን እንደታገለ ነው እንደምታስበው እና እንደ መጠቀሚያ ነው እንደሚያደርጉት ፋኖን። ሻቢያ እኮ የሚያስበው ፋኖን እንዳሸባሪና እንደመጠቀሚያ ነው እየከፈሉ አይደል ሐሳቡ የሚያስፈጽመው። አጥቡላላ እንደዛ ብሎ አስበው ታያቁም ነው እንደዛ ነው የሚያስበው። እናንተ ስላልገባችሁ ነው። አሁን ከህወሓት ጋር ሲሰራ ድርጅት ብሎ ነው እንደራሱ አይነት ድርጅት አድርጎ አስቦ ነው ከህወሓት ጋር ሲሰራ መስፈርትም አላቸው። ግን ከፋኖ ጋር ሲሰራ ፋኖን በገንዘብ ነው የሚያዘው። ፋኖን እንደዛ ከሆነ እኮ ገብተው አያጠቁህም እኮ። እንደዛ ከሆነ በጦርነት ወቅት እኮ ሰብሪና እግዚአብሔርን ግን እየቀለድኩ አይደለም፣ ከልቤ ነው። ታውቂያለሽ አይደል? እኔ ከልቤ ነው የተናገርኩት እኮ። አስመራ እንደዛ ለኢሳያስ አፈወርቂ ከትግራይ ጋር የሌለ ድርድር እኛ አንፈልግም ምናምን ከአማራ ጋር ለምን አላለም? ለምንድን ነው የአማራውን ትግል እንደዚህ እንትን ያለው? ገርሞኝ ነው። እኔ ግን በደንብ ትግርኛ ስለምሰማም ከትላልቅ ሰዎች ጋር ግንኙነትም ስላለኝ በተለይ በአስመራ በኩል በትግራይ በኩል ሜላት ሚውታል ጅቦ ይሄ እኮ በጣም ግልጽ እኮ ነው። ፋኖን የሚጠቀመው ጉዳዩን ለማስፈጸም እንደ ታላኪነት ነው የሚጠቀመው። ገንዘብ እየከፈለው ነው የሚጠቀመው። ወደ ድርድር ሲገባ ደግሞ ከህወሓት ጋርና ከብልጽግና ጋር ነው እንጂ የሚደራደረው የሚነጋገረው ሚላላ ከሆነ ፋኖ ጠርቶ አይደለም። ገባ? ፋኖ ራሱን አውሮበታል በጣም። እኔ የሚገባኝ እንደዚህ ነው። ለዛ ነው በዚህ ልክ ፋኖ ተላላኪ ነው እንዴ? የኤርትራ ተላላኪ ነው እንዴ? ፋኖ የሁሉም ተላላኪ ነው። ሱዳንም ይልከዋል ከፈለገ። መሳሪያ ማን ነው እየሰጠ ያለው? እኔ እንግዲህ መሳሪያ እየነጠቀ እየታጠቀ ያለ ኃይል እንጂ ትግራይን ግን ያለው ትግራይ እንደ መንግስት የምትንቀሳቀስና አብይ አህመድ ሊያስተዳድራት ሊገዛት ያልቻለ ሀገር ከእንደገና ከኤርትራም ጋር ያላቸው የነበራቸው በጦርነቱ ሰዓት ከፍተኛው ጦርነት ውድመት የተካሄደው ትግራይ ላይና ኤርትራ ላይ ነው። ኤርትራ እኮ ወደ 60 ሺህ ምናምን ሰራዊት አጣለች በአብይና በቲዲኤፍ ጦርነት ጊዜ። ስለዚህ የትግራይን ነገር ከአማራ ጋር ችግር እንደሌለበት ያውቃል ኢሳያስ አፈወርቂ። ግን ከትግራይ ላይ ችግር ስላለበት አይደል እንዴ ከአማራ ጋር የሚዋጋው አብይ አህመድ ነው። ግን ኤርትራ ከትግራይ ጋር ያለባትን ነገር ስቴቢላይዝ ማድረግ ትፈልጋለች ነው። አንታውን ምንም አኩነ ማታታ እየገባ አይደለም። አቶ ኢሳያስ አፈወርቂ እኛ ከብልጽግና ጋር ስንደራደር ግዴታ የትግራይ ኃይሎችንም ይዘን ነው የምንደራደረው። እነሱን ገሸሽ አድርገን ወይ እነሱን ጥለን አንደራደርም። አብይ አህመድ መጀመሪያ ከትግራይ ጋር ድርድር ሲያደርግ ኤርትራን አስወጥቷታል ነበር በድርድሩ። እኛ ግን እንደዚህ አይነት ክህደት በትግራይ ላይ አንሰራም ሲል አማራውንስ ከአማራ ጋር አብረን እንሰራለን ሲል አልነበር? ከአማራ ጋር ያለው ችግር አይታየኝም። ኤርትራና አማራ ያላቸው ችግር አይታየኝም። እኔ ከአብይ ጋር ነው የተባልኩ። ይሄ ልጅ እስቲ አስረዳው በእናትህ። ደንቁሯል እንዴ? ኧረ ደከመኝ። አላሳዝነም? ኢሳያስ አፈወርቂ ለምንድን ነው አማራም ጋር መደራደር አለ? አማራ ከሌለ እኛ እንደራደርም ልክ እንደ ትግራይ ለምን አላለ? ገባህ? አማራ ጋር ምንም የሚደራደርበት ጉዳይ አይኖረው ኢሳያስ። ከትግራይ ጋር ግን በደንበር ይደራደራል፣ በግንኙነት ይደራደራል፣ በተለያዩ ነገሮች ይደራደራል። 75% የገባው ሰው ያስረዳው በእናትህ ቡላላ ከገባ አስረዳታን ማስረዳት ማለት ድንጋይ ለማፍሰስ ነው። ለምን ጨቃጨቃለሁ? ግልጽ የሆነ ነገር ነው የተናገርከው። ይሄ ሊገባው ይገባል እኮ። አኩነ ማታታ ነገር ነው የሚናገረው። ሁሉ አኩነ ማታታ ስለማውቀው ነው።
መልካም እንግዲህ እናንተ እንዳላችሁት ነው ከሆነ አሁን ጽምዶ የተባለው አማራ፣ ትግራይ፣ ኤርትራ አይደል? ያ ለምሳሌ አክል አንተ እንዲገባ ለምሳሌ እኔ አንተ ቡላላ ጓደኛሞች ነን እና ከአንድ ሰው ጋር ስንደራደር አይ ጅቦን ይዤ ነው እንጂ ቡላላን አላውቀውም እንደማለት እኮ ነው። አሁን ቡላላ አማራ ቢሆን አሁን ገባ? አሁንም አልገባ። ለምን አይገባኝም? ለምን ነው የማይገባኝ? እኮ አንድ ሲደመር ኢሳያስ አፈወርቂ የአማራን ትግል ቀለል ያደረገ ፋኖ የታገለ መሆኑን ያውቃል። ከብልጽግና ጋር የታገለ መሆኑን ያውቃል። የአማራ ትግል እኮ ከአብይ አህመድ ጋር ነው፣ ከኤርትራ ጋር አለ። ኤርትራ ልትረዳው ትችላለች። አዘ ሴንስ ዋናው ታርጌቱ የአማራ ትግል ከአብይ አህመድ ጋር ነው፣ ወይ ከትግራይ ጋር ወይ ከኤርትራ ጋር አለ። ራይት። እሱን እንግዲህ መጨረሻ ላይ ነው የምናየው። እኔ ላስረዳው ጋይስ። አንተም እኔንም ስታናደኝ ነበር ከስሩኝ አኩና። አሁን እየተደረገ ያለው ጽምዶ የሶስቱም ድርጅቶች የፋኖ የህወሓትና የኤርትራ መንግስት ጽምዶው ይህንን ይመስላል። ስለዚህ ከአብይ ጋር ስምምነት በሚያደርጉበት ሰዓት ኢሳያስ ከአብይ ጋር ስምምነት በሚያደርግበት ሰዓት ትግራይን ጥለን ለምን አለ? ሶስቱም ጽምዶ የሰሩ አካላቶች የአማራም ኃይል የትግራይም ኃይል ሆነን አብረንን መደራደር የምንችለው መስማማት የምንችለው ለምን አላለም ኢሳያስ ነው የጅቦን ንግግር። ማይ ክርስቶስ ያ ይገባኛል እኮ ገብቶኛል። አማራን ለምን አልጨመረም? ፋኖን ለምን አልጨመረም ነው የእናንተ ጥያቄ አይደል? እንዴ ይቻላል እንዴ? እሺ ተወያይ። ያ የራሱ እይታ ሊሆን ይችላል። እንደዛ ያለበት ፋኖ ተላላኪ ስለሆነ ነው። አይመጥንም፣ ሊጠቀሙበት ነው እስካሁን የተገለገሉበት አትልም እንዴ? ተላላኪ የሚለው ነገር ይከብዳል ትንሽ። ተላላኪ የሚለው ነገር አይከብድም ነው? አይመጥኗቸውማ። አሁን ሻዕቢያንና ህወሓትን ፋኖ ያለው አቋም ይመጥኗል ታስባለህ? በአስተሳሰብም በጦርነትም በምንም አይመጥናቸውም እንዴ? አንተ እነሱ እኮ በጣም ተዘጋጅቶ ያልጠበቁ ገና 2 ዓመታቸው እኮ ነው። ህወሓት እኮ የስንት ዘመን የፖለቲካም የዓላማም የጦርነትም ልምድ አለው፣ ብዙ ነገር አለው፣ የዲፕሎማሲም ልምድ አለው። ስለዚህ እንዲያም በጣም ጎበዞች ናቸው ፋኖች። እንዴ በየቀኑ የሚማርኳቸው ወታደሮች እስኪያቸው አለመቻላቸው አይደል እንዴ? የአብይ ወታደር አለመቻሉ አይደል እንዴ የሚያሳየው? ኢማጂን አንዴ የሆነ ምክንያት ሲሰጥ እነሱን ክሬዲት ለማሳጣት እንዲያም ፋኖን ክሬዲት ለማሳጣት በፋኖ ሲደበደብ ምግበይ ነበረ እሱ ነበረ አመራሩ ምናምን እያለ እኮ ነው ምክንያት የሚሰጠው አብይ አህመድ። ስለዚህ በጣም አደጋ ነው የሚሆነው። ከህወሓት ጋርና ከኢሳያስ ጋር ተስማምቶ እንኳን ቢቀር በአማራ ክልል በጣም ስቲል አደጋው አይቀንስም ለአብይ ያለው። ኢሳያስ ፋኖን ትግል ያላስገባበት ምክንያት የራሱ የሆነ እንትን ሊኖረው ይችላል። ለምን አብይ የሚከሰው ሁሌ ብልጽግና የሚከሰው ኢሳያስ ነው የሚመራው፣ ህወሓት ነው የሚመራው፣ ጄኔራሎቹ እነሱ ናቸው፣ የሚማርኩን የሚገሉን ምናምን እነሱ ናቸው ምናምን የሚል እንትን አለ። ይሄ ደግሞ ራሱ የፋኖ መሪዎች የሚሰጡት መግለጫ ሊኖር ይችላል በዚህ ጉዳይ ላይ። ስለዚህ ዝምለን ደፍረን መናገር አንችልም። ማን ነው ግን ከፋኖ ኃላፊነት ወስዶ መግለጫ የሚሰጡ? የትኛው ነው? አሁን ማን መሪ እንደሆነ ራሱ ግዳኔ ከማን እንጠብቅ መግለጫውን? ራሱ አትሊስት እርስ በርስ ተስማምተው የማይታገሉ ለትግል እንኳን እርስ በርስ የማይስማሙ ጭራሽ አልፎ ከህወሓት ጋርና ከሻዕቢያ ጋር እኩል ሊሆኑ አይችሉም። እርስ በርስ እኮ የሚገዳደሉ እኮ ናቸው። ይሄንን እናውቃለን አይደል? በጣም ብዙ ጉድለቶች አሉባቸው። እንደ ተራ ተላላኪ መታየታቸው ይመጥናቸዋል ብዬ ነው የማስበው። የተወሰነ ነገር ልበልን የሚለው እሺ ቀጥል ወንድም። የብልጽግና አስተያየት እኔ ግን ወንድም አለም አልጨረስክም?
ቡላላ ግን ስለ እርስ በርስ መጣላት ቲፒኤልኤፍም እርስ በርስ ተጣልተው ለሁለት ተከፍለው ሌላ ሁለት አይነት ፖለቲካ የቲፒኤልኤፍ ደጋፊና የጌታቸው ረዳ ደጋፊ ሆነው የህዝቡን እንትን አይተናል። እርስ በርስ እንትን አሉ አይስማሙ ምናምን። እስቲ በህልውናቸው ነው እስቲ በትግራዋይነት ከመጣች ዊ ነው ክፍል ያለውም ጫዛም መቀሌም ያለው አንድ ናቸው። ገባሽ? እኔ ግን አንድ ጥያቄ አለኝ። የቲፒኤልኤፍ ደጋፊዎችና ሌላ ለህዝቡ ደግሞ እንትን የሚሉት ሁለት አይነት ደጋፊ ያለው ሰው ክፍፍሉን ደግሞ በግልጽ አይተናል። እሱን እስቲ እድል እንስጠው። እኔ ለቤቱ የምጠይቀው ለጅቦ የምጠይቀው አንድ ጥያቄ አለ። ሁልጊዜ የምከራከርበት ነው። እኔም ራሴን የምጠይቀው ይህ ጽምዶ የሚባል ጥምረት ከፋኖ ጋር ሁሉም ሶስቱም የተፈራረሙበት አሉ ወይስ ዝም ብሎ እንዲሁ በአፈ ታሪክ ነው? ዝም ብሎ ወሬ ብቻ ነው? እዚህ ሚዲያ ላይ ነው እንጂ በአንድ ላይ ተሰብስበው በአንድ የተፈራረሙበት አብረን እንሰራለን ብለው የተፈራረሙበት አለ? የምታውቁት አለ ካላችሁ አሰማ። አሁን ይኸው ጽምዶ ማለት አዳምጠኝ፣ ከኤርትራ አለ ወይ ነው ህጋዊ የሆነ እኮ ላስረዳ። እሺ ኤርትራ ጎረቤት ሀገር ጽምዶን ፈጣሪ፣ ሱዳንም እንዲሁ ጽምዶን ፈጥራለች። ትናንት አይተሃል አይደል? እና አንዳርጋቸው ጽጌ ሲናገሩ ሰምተሃል? አማራን ወክለው። አሁን እነዚህ ታጣቂዎች በመፈራረም ምናምን ከሆነ አገር ክህደት እኮ አያደርጉትም። ግን ህዝብ ለህዝብ እናቀራርባለን የሚል ማንም ሰው ከህዝብ ለህዝብ ቢቀራረብ ምንም ችግር የለው። ግን በመፈራረም ደረጃ ከመጡ የሚጎዱት እነሱ ናቸው። አሁን ፋኖ ከሱዳን ጋር ቢፈራረም ከኤርትራ ጋር ቢፈራረም ይሄ አገር ክህደት ነው። ታውቃለህ አይደል? ያስጠይቃል። እና አሁን እነሱ ምንድነው ማድረግ ያለባቸው? ህዝብ ለህዝብ ግንኙነት ብለው ነው ይሄን ነገር መፍጠር ያለባቸው እንጂ መፈራረም ፍጹም አይቻልም። እንዴት ነው የሚቻለው? ትግራይ እንዴት ነው እኮ እሱን እኮ ነው የምልህ እኔ የማይቻልበት ምንም ነገር። አሁን አንተን እንዴት ላስረዳ? ቆይ አሁን ይሄን ነው እንደዚህ ነው ይገባኛል። ልታስረዳኝ እስቲ ቆይ ላስረዳ። ለምሳሌ እኔ እናንተ ጎረቤቶች ነን፣ ገባ? ከዛ አንተ ቤት ውስጥ ትጣላና እኔ ጎረቤቴን ሰላማዊ ግንኙነት አለኝ ብዬ አንተ ከሚስት ጋር ስትደባደብ እመጣና በቃ ጎረቤቴ ስለሆንክ ሰላማዊ በቃ ጎረቤት ስለሆነን እጇን ይዝልሃለሁ። አንተ በቦክስ ውስጥ አፍንጫዋን ትላታለህ። አውቄ ደግሞ አንገቷን ይዝልሃለሁ። ደግሞ እንደገና ወስደህ እንደገና ደግሞ ጡቷን። ገብቶሃል? አልገባው? ይዛን አስረዳው። ይሄን ነው አማርኛ እኮ እንዴ! ለምንድን ነው የሚያስረዳኝ? እኔ ይኸውልህ አንድ ለምሳሌ የፋኖ መሪ ወይም ደግሞ ፋኖ ይመለከተኛል የሚል ሰው ኢሳያስ ለምንድን ነው ከፋኖ ጋር ብሎ ያልጠቀሰው ብሎ በሚጠይቅበት ሰዓት ድሮስ እኛ ድሮስ ከነሱ ግንኙነት አለን ብሎ ቢጠይቅህ ወይም ቢመልስልህ ምንድነው ምላሹ ነው? እንዴ ድብን ያለ ግንኙነት አላቸው በሚዲያው ላይ ከኤርትራ ጋር እንሰራለን ቢልህ ምንም እንትን የምትለው ነገር የምታሸንፈው ነገር አይደለም፣ ወይም ልትራተው ብቻ አትችልም። አይ በነገራችን ላይ የሆነ ነገር ብዬ ልጨርስ። እንደው እዚያ ፉከራ ጦርነት ቀርቶ እዚያ አልፈን እዚህ ድርድር ስለ ሰላም መስማታችን በጣም ደስ የሚል ነው። ይቀጥሉበት። ከጦርነት እንደዚህ አይነት ወሬ እንደዚህ አይነት የሰላም ወሬ መስማት ደስ የሚል ነገር ነው። እንግዲህ ፍጻሜውን ያሳምረው። ሰማ ኢሳያስ አፈወርቂ መጀመሪያ ነፍሱ ፈርቶ ነው። አረ አብይ ነው እንጂ የፈራው በጣም ኖ ኢሳያስ በጣም መከራከር ትችላላችሁ። እሺ ቆይ አብይ ፈራ ያለው ማን ነው? ኢዛና በዚህ በኩል ላድርግ ጎን ለጎን አድርገን አንድ ጠረጴዛ ኢሳያስ ወይ ፍቅረኛ ነች ለኪ ቆይ ፍቅር መሐላይ ይሄ አሁን የአብይ አህመድ ተቃዋሚ ነው። እዚህ በኩል ያላችሁ የአብይ አህመድ ደጋፊዎች ናችሁ። እሺ ኢዛና ምንድን ነው ያልከው? በጣም ጥሩ። ይኸውልህ አንደኛ መፍራቱ ጉዳይ ሳይሆን የጦርነት መፍራት ጉዳይ ሳይሆን ህዝቡ ሁል ጊዜ የሆነ ፕሮፓጋንዳ ከፍቶ ህዝቡን በቃ የሆነ ሲያንጫጫው ነው የምታየው። ከኮሮና ጀምሮ
ኮሮና ምን ያለ ነበር? አሚን ይሄ ኮቪድ-19 በሚባል መጥቶ መድኃኒት አገኘን ህዝባችን አንድም በሽታ ያገኘው ምናምን እያለ ያኔ ምን ሲያደርግ እንደነበረ በቃ ከዚህ በኋላ በሽታ አይነካን ምናምን እያለ አንጫጫው ህዝቡ። ቀጥሎ ደግሞ መጣና በቃ ብዙ አጀንዳዎች እያነሳ የትግራይ አጀንዳ አነሳ። እንደገና ደግሞ የሶማሌላንድ አነሳ። እግዚአብሔር ይመስገን ቀይ ባህርን እጃችን ውስጥ አስገባ ነው ብሎ ኦፊሻሊ ተናግሮ ከዛ ፈሸለበት። እንደገና አሁን ደግሞ ከዛ ወጡ ወደ ቀይ ባህር ገባ። ቀይ ባህር ደግሞ ያ ሁሉ ፕሮፓጋንዳ ህዝቡን አስነፍቶ እንደማያዋጣው ያውቃል። ለምን በስትራቴጂ አይደለም የሚሄደው ሰውየው፣ በቃ ህዝቡን በማንጫጫት ነው በቃ እንደዛ ያደረገው። እና ጦርነትም ልክፈት ቢል አይችለውም። ትግራይም የራሷ የሆነ ሚና ተጫውታለች። እኛ ጋር ጦርነት መክፈት አትችልም። በቃ ኤርትራን ለመምታት እኛን ለመምታት እንደምትመጣ እናውቃለን፣ ኤርትራን ምክንያት አድርገ። ስለዚህ ጦርነት አትከፍትም በሚል የትግራይንም አላስገባለው ስጣ ብለውታል። ስለዚህ በቃ ፈራ፣ መሄድ አልቻለም እንጂ አስበው እስኪ እንዴት ነው ኢሳያስን የሚፈራው? እዚህ ጋር ፋኖ እያሯሯጠው እያጦለወለው እየዋለ አንተ ኢሳያስን ፈራ ትላለህ? እንዴት ነው ሊሆን የሚችለው? እየተገረፈ ያው 2 ዓመት በ3 ቀናቶች ውስጥ ቀበቶ አስፈትተን እንመለሳለን ብለው አማራ ክልል ገብተው ያው 2 ዓመት አስቆጠረ። አንዴ አብቅቶላቸዋል፣ አንዴ ተሸሽገዋል፣ ጠፍተዋል ምናምን እያሉ እስካሁን ድረስ ይኸው ፕሮፓጋንዳ ይናገራሉ። አመሰግናለሁ። በኢሳያስ አፈወርቂ በኩል መግለጫ ሰጥተዋል። የአብይ ደጋፊዎች ሚውታችሁን አንሱ ፕሊዝ። ኦኬ፣ እኔ በዚህ ሁኔታ የአብይ ደጋፊ ነው መሆነው። ምክንያቱም ኢሳያስ በጣም ለራሱም ለመንግስቱም ፈርቷል። ጭራሽ እንደሚያጠፋው ስላመነ ዲፕሎማሲ ደግሞ ከፈረንሳይ ጋር ከሩሲያ ጋር ከአረቦች ጋር ምናምን በደንብ እየሰራ ስለሆነ አብይ እሱን ለመምታት ዝግጅቱን የጨረሰ ስለሆነ ከመታው ደግሞ እሱን ጨርሶት እዛው ኤርትራ ውስጥ መንገስ የሚፈልጉ ብርጌድ ለሐመዶ ብዙ ድርጅቶች ስላሉ እሱን ማጥፋት የሚፈልጉ ኤርትራውያን ራሱ ስላሉ አሁን ያለው አማራጭ በፒስ መንገድ መምጣት ስለሆነ ተለማምጦት ወደ ፒስ እንዳመጣው ነው የሚገባኝ። ፋኖ ላልከው ደግሞ ፋኖ ተራ ድርጅት ነው። እኔ እንደ ታጋዮችም አላያቸው። አንድ ውጤት ያላስመዘገበ እስከዛሬ ድረስ አንድ ነገር ያላደረገ ፋኖ የሚባል ድርጅትን አብይ አህመድን አስቸገረው አሸበረው። እኔ እንጃ፣ ይሄ ሊዋጥልኝ አይችልም። አንድ የተቆጣጠራት ቀበሌ ራሱ የለችም። የጉሬዛ ወይም ደግሞ ህዝብ ውስጥ ገብቶ ቤተክርስቲያን ውስጥ ገብቶ የሚዋጋ አካል ከመንግስት ጋር ማወዳደር ልክ ነው ብዬ አላስብም። ህዋትንም ሻቢያንም የሚመጥን ድርጅት አይደለም። አብሮትም ያልሰሩት ህዋትና ሻቢያ በቃ ብቃት ስለሌለውና እሱ እንደ ተላላኪነት ስለሚያዩት ነው በዚህ ደረጃ የወረደውን ፋኖ አብይን ተፈታተነው ማለት ለኔ ትንሽ ይከብደኛል። ገባ እንትና ደግሞ የተደራጀ ነገርም የለውም። ወጣቶች አይደሉም ወታደሮቹ፣ መሳሪያዎቹ ዘመናዊ አይደሉም። ያውቀዋል። አብይ ቢመታው እንደሚያጠፋው ያውቀዋል። ያለው አማራጭ በፒስ መሄድ ነው። ገባ ከዛ አንፃር ለራሱ ነፍስ ፈርቶ ትክክለኛው መንገድ መርጧል ብዬ ነው ማስበው። እርቅ የተሻለው መንገድ ነው። ቀስ ብሎ አሰብን ከሰጠ የኢትዮጵያ መንግስትም ይነካዋል ብዬ አላስብም። የኢትዮጵያ መንግስት ግን ከተጋፈጠውና የምር ሙሉ ኃይሉን ከተጠቀመው በምንም ያሸንፈዋል ብዬ ነው ማስበው። በምንም ባይዘው ፋኖ ራሱ ተደራጅቶ ከብልጽግና ጋር ወይም ደግሞ ለሀገር ጥቅም ቆማለሁ ብሎ ሻቢያን ቢዋጋ እንደሚያሸንፍ አውቃለሁ። በጣም አሁን አጣጥየዋለሁ ፋኖ፣ ግን ከሻቢያ ጋር ቢዋጋ ያሸንፋል ብዬ ነው ማስበው። ይሄን ያህል የሻቢያ መንግስት የተዳከመ ነው ብዬ ነው ማስበው። ህዋት በጣም አዳክሞታል፣ ገሎታል፣ ብዙ ወታደሮች ሞተውበታል። ይሄን ደግሞ አንተም ታውቀዋለህ። ይሄ ግልጽ ነው ብዬ ነው ማስበው። ቴንክ ዩ። እሺ ዳጣ እባክህን ወንድሜ፣ ዳጣ ኮሬክሽን ዳስታል ነው። እሺ ዳጣ ውላላ ዳጣ አይደለም። ምንድነው አንተ ደግሞ ያጅቡ? እሺ ቀጥል። እኔ ማለት የምፈልገው አያጅቦዬ፣ እነዚህ ሁሉም ድርጅቶች የምስራቅ አፍሪካ ህዝቦች አሸባሪ ናቸው። የምር አይጠቅሙም። ሁሉም ይህ ፋኖ የሚባለው አሁን ግራ ገብቶታል። የራሱ
ወዴት እንደሚጣመድ ራሱ አሁን ግራ ገብቶት ዘረፋ ነው ተያይዞት ያለው። አሁን ከቲፒኤልኤፍ ጋር ተጣምዶ የትኛውን ህዝብ ነፃ ሊያወጣ ነው ብለህ ነው ጅቦ? ፋኖ ለራሱ አሁን ግራ ገብቶት እንደ ቲፒኤልኤፍ ዱቄትና ሊጥ መስረቅ ጀምሯል ሰሞኑን። ያው ብልጽግናም ያው ነው። ሌላ መንግስት ቢመጣ ይሻላል። በእናት ቴዲ አፍሮ እንዲነግስ ነው የምትፈልገው አንተ? ሁሉንም ረገጥካቸው። እኔማ ጌታቸው ረዳ እንዲነግስ ነው የምፈልገው የምር። ጭራሽ አዎ ጅቦዬ ሀሳብ መስጠት ትችላላችሁ። እኔ ቡና እያፈላው ነው። ፕሊስ ቤቱን መምራት የሚችለው ሞዴሬተር ያለው ሰው ነው። ልምራው እኔ ቤቱን መራው ደስ ይለኛል። ጅቦ ከድሮ የምንተዋወቅ ነን። ቤቱን ልምራው። እኔ ልቀር። ማንኛውም ሞዴሬተር ተሰጥቶኛል። ካሁን በኋላ በስርዓት ነው የምታወሩት። አባ ወንበሩ እስኪመለስ ድረስ ቡላላ ነው ይመራው። እኔ ቀጥላለሁ። እኔ ነው ተረኛ ያለሁት። አሁን ማጣጣ እሺ ፍቅር ልምራቸው እንዴ? እና ቀጥሎ ከኔ ቀጥሎ ተመራዋለሁ እኔ ከወጣው ማለት ነው። ኦኬ አይ አንተ እያለ ነው ይሄን ቤት ልነዳ መፈልገው። አንተ ዋነኛው በጌና ኢዛና እንኳን አወይ ነው ብላክም ፍቅርም እኔ አቦ ሸማኔ ነኝ በጋርዶ ቀጥል። ለማንኛውም እናንተ እንደ ኢትዮጵያውያን ከተሳሰብን አንዱን ዝቅ አንዱን ከፍ አንዱን ተላላኪ ምናምን ባታረቡ ጥሩ ነው። እኔ በእኔ እይታ ፋኖ የማንም ተላላኪ አይደለም። እየተወረወረ የተምዘገዘገ የተወነጨፈ እየማረከ ለቀይ መስቀል እያስረከበ ነው ያለው። ተተኳሽ የሰጡት አካሎች ራሱ ይኑሩ አይኑሩ ምንም እኔ መረጃ የለኝ። ብልጽግናዎች ግን ያራግባሉ። ብልጽግናዎች ለአማራ ማህበረሰብ ያላቸው ንቀት ይሄ ካራክተር አሳሲኔሽን የሚባለው የተጠናወታቸው ጥላቻ፣ ማጥላላት፣ መዝለፍ፣ ካልቸራል አሳሲኔሽን፣ የባህል አሳሲኔሽን፣ የሃይማኖት ጂኖሳይድ እያንዳንዱን ነገር እያደረጉ ነው ያሉት። በምላሳቸው፣ በቃታቸው፣ በጥይታቸው አግድም ወደሚተኩሱት መሳሪያቸው ባይዘዌ አኩላ ማራታ አወያየን የተባለው እንጂ እንትናል በጣም እኔ ተናግሬ እንትናለሁ። ሜክ ኢት ሾርት አታቋርጠኝ። የአማራ ማህበረሰብ ወንድ ነው፣ ይዋጋል፣ ይፋለማል። እንደኔ ማንም ተላላኪ አይደለም። እኛ ድሮን ከታጠቀ ኃይል ዓለም የሚዋጋበት ዓለም የደረሰበት የስልጣኔ ጫፍ ነው አብይ የሚጠቀም ያለው። ያንን ሁሉ የአማራ ማህበረሰብ ተቋቁሞ እየተዋጋ ነው ያለው። ባንዳ ይበዛል። አዎ የትግራይ ባንዳ አለ፣ የአማራ ባንዳ አለ። የትግራይ ባንዳ ውድ ነው፣ የአማራ ባንዳ ርካሽ ነው። የአማራ ባንዳ ኮሪደር ነው የሚያስጎበኙት። እንደነ ማርሸት ምናምን የነጸዳሉ የተለያዩ እጅ የሰጡት ኮሪደር ያስጎበኟቸዋል። ከዛ በኋላ ወደ ጫት ቤትና ወደ ቲክቶክ ነው የሚመልሷቸው። የትግራይ ባንዳዎች ደግሞ ውድ ናቸው ስናይ በሚዲያ ላይ እንደነጌታቸው የተለያዩ በአፍሪካ የጸጥታ
ኮሚቴ አባል የአብይ አህመድ አማካሪ ሆነው ይቀመጣሉ። የተለያየ እና በዚህ ፖለቲካ በዚህ ጦርነት ስናይ የትግራይ ባንዳ ውድ ነው፣ የአማራ ባንዳ ርካሽ ነው። ርካሾቹ እንደረከሱ ይቆማሉ። ግን የአማራ ማህበረሰብ ዓለምም ያውቀዋል፣ የኢትዮጵያ ሕዝብም ያውቀዋል፣ ተዋጊ ማህበረሰብ ነው። ጠንካራ መሪ ሲመጣ ያንን መሪ መርጦ አይንቀሳቀስም። ያ ትልቁ ችግሩ ነው እንጂ እንዲህ ዝም ብሎ ማንም የጣሊያን ሚውት አታርጉኝ። Wait, no, it's make it short. I say to you, it's make it short, bro. I'm gonna So make that's it. it. No, I'm gonna break it down. no, I'm that's gonna it, break man, bro. Izana got the like we hear you. That's it. لا just No, Saman, I don't need. No, that's it. አንድ ሰከንድ አቻ በቃ አሳውቂ ሀኩና እኔ ቀጥላለሁ። That's it. አንድ ብላክ ነገር ስታር ቀጥላለሁ። ቆይ No. ኖ ትንሽ አስረዘምከው እንቅልፍ መጣ። በጣም አንተ ምንድን ነው? አላስረዝም። በጣም make it short. I say to you. no okay let me make it down. That's I it. give you about like let me 30 break it down. seconds. 30 seconds. okay thank you ኢዛና እና ዝም ብለን በወረደ ንግግር አብይን ስለምንወድ ብልጽግናን ገዳዩን አህመድ ስለምንወድ ዝም ብለን ዝቅ ዝቅ ባናድርግ የተመረጠ ነው ብዬ ነው ያስባለሁ። የአማራ ማህበረሰብ እኮ ዓለም ያዋል ኢትዮጵያ ህዝብ ያዋል እየተዋጋ ነው ያለ አይደለም እንዴ? እስኪ አብይ አህመድ ወታደሮች፣ ቅጥረኛ ወራሪ ወታደሮች፣ ደፋሪ ወታደሮች እስኪ ማርከው ቆልለው ፋኖ እየተናገረ ጋቸና ብያ ምናምን እያለ እስኪ ያሳዩን። አላሳዩን። እዚህ ሀቅን ባንደቁ ሰው ጥሩ ነው እና ድል ለአማራ ፋኖ፣ አማራ ፋኖ ይዋጋል፣ አማራ ወደፊትም ይዋጋል ከሌላው ማህበረሰብ ጋር ነው። yes thank you all right thank you ኦኬ አመሰግናለሁ። አንደኛ ጦር ምናምን የለውም መሳሪያ የለውም ምናምን የሚባለው ፋኖ መጀመሪያ ጸቡ በምንድን ነው የነበረው? ጦርህን አፍታ በቃ የትግራይ ጦርነት አልቋል፣ በፕሪቶሪያ ስምምነት ፈተነዋል። ስለዚህ ጦርህን አራግፍ በሚለው ነው። ስለዚህ ጦር የለውም ስትሉ እንደገና ለዛውም ዘመናዊ ጦር የሚባለው ከቱርክ ያመጣው ያኔ ጥቁሩ ክላሽ ምናምን የሚባለው ኢትዮጵያ ውስጥ ገብቶ ማያውቀው ታይቶ ማይታወቅ ክላሽ ያንን ነው ያስታጠቁ። መጀመሪያ ወደ ትግራይ እንዲዘምቱ ጥቁር ክላሽ ነው የታጠቁት። በመሳሪያ ያላቸው ማለት ነው። የላችሁም ብንል እንኳን በሱዳን ቦርደር ክፍት ነው ለነሱ። በዛ በኩል ኮንትሮባንድ መግባት ይችላል። ኢሳያስም ይግዛላቸው ማንም ይግዛላቸው ብቻ ማግኘት ይችላሉ። ኦፕን ቦርደር አላቸው። ሌላ ደግሞ እንደገና በእየማረኩ የሚታጠቁትም አላቸው። ሶስተኛ ደግሞ ራሳቸው ይሸጡላቸዋል እኮ ጄኔራሎቹ መሳሪያ ሳይቀር ይሸጡላቸዋል። በነገራችን ላይ እስካሁን ድረስ ፋኖ የቆየው እስካሁን ድረስ የቆየው ከጦሩ ውስጥም የራሱ የሆኑ ሰዎች አሉት። ህዝብም ራሱ ስለመረረው ለፋኖ በዚህ ገቡ በዚህ ወጡ ብለው መጠቆምም አይቀርም። መሀል ሀገርም ጭምር እኮ ሰው አላቸው። 4 ኪሎ ሳይቀር አላቸው። ስለዚህ እነዚህ ሰዎች በጣም አርምድ ናቸው፣ በጣም የታጠቁ ናቸው። ፕሮፓጋንዳቸው በጣም ከፍተኛ ነው። በፕሮፓጋንዳ ራሱ የሚያደርጉት ጦርነት በጣም ከፍተኛ የሆነ ነው። አብይ አህመድ ላይ የሚያደርጉት ፕሮፓጋንዳ ማለት ነው። ስለዚህ ለምንድን ነው እንደዚህ ከተናቁ 10 የሚሆኑ 4 የሚሆኑ ቀሩ ይባላል። ግን ድሮኑ ስናየው ግን በየቀኑ ነው ሲደበድብ የምናየው እንትን አማራ ክልል። ታዲያ ማንን እየደበደበ ነው ስታስቡ? ጠንካራ ጦርነት ከሌለ ለምንድን ነው በምግብ ተመርተው ስለተመሩ ነው? በሱ አመራር ነው እንደዚህ እየተጠቃን ያለ ነው? በጄኔራሎች በትግራይ ጄኔራሎች ምናምን እያለ ኤክስኪውዝ ይሰጣል ሰምታይምስ አብይ አህመድ ለምንድን ነው? ስለዚህ እነዚህ ኃይሎች አብይ አህመድ ሰላም ቢፈጠር ነው የሚሻለው ከነዚህም ኃይሎች ጭምር ማለት ነው። ካልሆነ ግን ከትግራይ ጋር ብቻ ታርቀ ከኢሳያስ ጋር ብቻ ታርቀ ምናምን የሚሆን ነገር አይኖርም። አገሪቷ ሲል እየታመሰች ነው የምትቀጥለው። በዛም በኩል ኦላ አለ
ኦላም ብቻ ሳይሆን በዚህ በኩል ደግሞ የኤርትራ ነጻ አውጪ ግንባር አለ። አይ ሚን የአፋር እንኳን ኢሳያስ ከታረቀ ኦልሬዲ የአፋሮችም ከኤርትራ ይወጣሉ። ስምምነቱ ውስጥ ያለው እሱ ነው። የጌዲዮን ጢሞቴዎስ የሚባለው አሜሪካ ሲመጣ የታጠቀው የአፋር ኃይል ከኤርትራ ያስወጣልን ምናምን የሚል ስምምነት አለው ለውጭ ጉዳይ ሚኒስትሩ ሲነግረው እዚህ አሜሪካ መጣ። ስለዚህ በዚህ በኩል ምንድነው በቤንሻንጉል ጉሙዝ የቤንሻንጉል ነጻ አውጪ ግንባሮች አሉ። ቆይ አንዴ እንደገና ደግሞ ይኸውልህ ሱዳን ደግሞ አሁን ኢንቮልቭ አደርጋለሁ ብላለች። ከባህር ዳር ተነስተው ድሮኖች እየመቱኝ ነው። ስለዚህ ኢንቮልቭ አደርጋለሁ ብላለች። አስበው ምን ያህል እንደምትረዳቸው። እነ አንዳርጋቸው ጽጌ የታዩበት ምክንያት ምንድነው? ሌላ ጽምዶ ቀጠለ እኮ ሶማሌ ገባችበት፣ ሱዳንም ገባችበት። ስለዚህ ይሄ ነገር በጣም ፍለድድ የሆነ ኃይለኛ የሆነ ዋር እንዳይፋፋም ነው እኔ የምፈራው ከዚህ በላይ። ስለዚህ ይሄ የምትንቁት ነገር ጥሩ አይደለም። እንዲያም ጠላት ካለ ሁሌ ነው መጠበቅ ያለብህ። አንተ ራስህ በጣም አርምድ መሆን አለብህ። አለበለዚያ ግን እያጣጣልክ ምናምን 2 ዓመት አስቆጥረዋል እየተዋጉ ማለት ነው። እና ይሄን ነው ማለት አንተ ትክክል እኮ ነው። ዛሬ ግን የተናገረው የቃል አቀባይ የኤርትራ እንትን ማለት ነው ምንድን ያለው ሰምታላል? ሰላም መፍጠር ካለብን ከትግራይ ካልሆነ ብሎ ለምንድን ነው የአማራን ክልል ያልጠራ ነው? this is the point. So what's the reason? I think so. የኔም ጥያቄ እሱ ነው። ግን ሰጥቶ በመቀበል የሚልም የሚወሰደው of course አሁን የኤርትራ የነበረው ይሄ ማን ነው የሚባለው ሰውየው ጽምዶ ፈጥሯል ከነ አንዳርጋቸው ጽጌ ሱዳን ላይ ነበርና ለምንድን ነው ዛሬ መግለጫ ሲሰጥ ለምንድን ነው ትግራይ የሌለበት ሰላም አልፈጥረም ያለው ነው? this is the question. እሱ ነው አሁን እሱ ነው የሚያስፈራ። ግን ችግሩ ምን ነው ታውቃለህ? በዚህ በኩል ከኢሳያስ ጋር ቢታረቅም በዚህ በኩል ደግሞ ከአልቡርሃን ጋር እሳት ተጫረ። ስለዚህ ያው ነው የሚሆነው ማለት ነው። ሶ ጥያቄው እኮ ሱዳን ጋር ሄዶ ከነ አንዳርጋቸው ጽጌ ሰላም ፈጥሯል፣ ጽምዶ ፈጥሯል። ሶ ለምንድን ነው የአማራን ክልልን ሳይጠራ ለምንድን ነው ከትግራይ ሰላም ካልፈጠረን ሰላም አናድርግም ብሎ ቃል አቀባዩ ያወራ ነው? this is the question. I don't know clear ካልሆነ ነው ይመስለኛል። እኔ እንደ ኢሳያስ አብይ አህመድ የሚባለው አረመኔ ሰዓት ከተሰጠው ከተረጋጋ የሚረብሸው ኃይል ከሌለ ነገም ተመልሶ እንትን ሊለን ስለሚችል አትሊስት እሱን የሚያጠቃ መሳሪያ እያሾለክን እሱን የሚያጠቃ አካል መፈጠር አለበት፣ መኖር አለበት፣ መቀጠል አለበት የሚል አስተሳሰብ ሊኖረው ይችላል። አይታወቅም። that's it እንጂ ሌላ ነገር አለ። ያቺን question የጠየቃትን ጅቦም ኤግዛክትሊ እሷን ሶ ዛሬ ቃል አቀባዩም ተናገረ። ግን ሱዳን ላይ ሄዶ ደግሞ ከሱ ጋር ነበር ከአንዳርጋቸው ጽጌ። ለምንድን ነው ፋኖ ያላስገባው ነው? why I don't know. Is there anybody here? Kasa is maybe. እኔ የተወሰነ ነገር ማለት issue አንዳንዴ አንተ ልትናገር የነበረውን አስቀድሞ የሚነግርልህ ሰው ደስ ይላል። እና ኢዛና በደንብ እንትን ብሎታል። ለምን መሰለ ኢሳያስ ኢትዮጵያን ወይም ደግሞ ይህን ብልጽግናን የሚገዳደርም ሳይሆን በቃ ሰላም የሚነሳ አንድ አካል መኖር አለበት። በትክክል አስቀምጦታል ኢዛና። እኔም ማስቀምጠው ይሄን ነው። እዚያም ይህን ትቼ ይህን አንጠልጥዬ የሚባለው ነገር እኔ እንደኔ ኢሳያስ ሳይሆን መሆን ያለበት ለምሳሌ ኢሳያስ ከትግራይ ኃይሎች ጋር ካልሆነ ድርድርም ሰላም የሚባል ነገር የለም ብሎ ይህን ሲያነሳ ብልጥ ከሆነ እውነት ለሀገሪቱ ሰላም ለህዝቡም ሰላም የሚያስብ ከሆነ የብልጽግና መንግስት ነው። ይህም ካልሆነ ደግሞ ፋኖቻችን ወይም ደግሞ ታጋዮቻችን ወደኛ ማምጣት አለብን ብሎ እንትን ማለት አለበት ብዬ አስባለሁ። ሌላው ወይ መሰለክ እሱ አሁን ባለፈው ከትናንትና ወዲያ ሱዳን ላይ አንዳርጋቸው ጽጌ ሄዶ ፋኖን ተክቶ ጽምዶ እንፈልጋለን ብሎ አውርቶታል። ሰምታታል? እሱ በደንብ ቅንጭብጫቢው ነው የሰማሁትና የተቆራረጠ ነው።
አዎ አይ እሱ የቃል አቀባዩም እንዳርጋቸው ጽጌም ሆኖ እውነት ተወክሎ ነው ብለህ ታስባለህ? አዎ ኦፍ ኮርስ ነበሩ እኮ አዎ ነበሩ እንትን ኦፊሻሊ አድርጎታል እዛ ጋር። አሁን ጥያቄው ያለው ምን እንደሆነ ታውቃለህ? ለምንድን ነው በኦፊሻሊ ማድረግ ያልፈለጉ ነው? ደስ ጥያቄው እኮ ግልጽ ስላላደረኩ ነው። ገባህ አይደል? አሁን ሄዶ እኮ አካል በአካል ተገናኝቶ አውርቶታል። ገባህ አይደል? ግን ለምንድን ነው በወሬ ደግሞ እንደዚህ ብሎ ሲናገር ዋትስ ዘ ሪዝን ነው ብላክ ለምን መሰለህ እዚህ አሁን እኛ የምንናገረው ትክክለኛው ላይሆን በይሆናል ነው። ምናልባት የራሳችን ነው እንትን ምንንም ያን እኔ ቅድም ኢዛና የተናገረው ትክክል ነው ብዬ ያሰብኩት ለዚያ ነው። ከዚያ ውጭ ምንም የምጨምረው የምቀንሰው ነገር የለም። ይህን ብዬ አንድ ነገር መናገር እፈልጋለሁ። የኢትዮጵያ ፖለቲካ አብዛኛውን ስታየው የብሽሽቅ ፖለቲካ ነው። ዝም ብሎ አንዱን ማጣጣል አንዱን በቃ ያ የሚታገለው አካል የሚዋጋው አካል መንግስትን የሚገዳደረው አካል ጥያቄ ለምንድን ነው? እውነታቸውን እኮ ነው። እስቲ ቁጭ ብላችሁ መንግስትም ጥያቄያቸውን በደንብ ማዳመጥ አለበት ተብሎ እንትን የሚል የለም። በቃ ማጣጣል ነው። እነሱ እንደዚህ ነው፣ የሊጥ ሌባ ናቸው፣ የተለያየ ስም መስጠት ነው። አየህ ተመልሰን መተናል። እስኪ ቆይ ካሳ እስኪ ትንሽ መግለጫ ትንሽ ይህን መናናቅ ወይም ደግሞ ሌላ ስም መስጠት ምናምን ትተን ወደ እውነተኛው ማለት መሰዳደቡን መናናቁን አንዱን ስም መስጠቱን ኖርንበት 8 ዓመት ምንም በቃ ቆየንበት። ወደ ሶሉሽኑ በቃ ብንሄድ ደስ ይለኛል ብዬ አስባለሁ። ቴንኪው እናመሰግናለን። እስኪ ካሳይ ትንሽ መግለጫ ሰጠ። አንድ መረጃ አለኝና አንዳርጋቸው አንተ ቆይና እስኪ ካሳይ ትንሽ ያወራና ከዛ በኋላ ተቀጣጣለ። ደህና አደራችሁ፣ እንዴት ናችሁ? የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ የጥበቃ አባል ወንድማችን ካሳይ እንኳን በሰላም መጣ። ጅቦ ስነ ስርዓት ብያለሁ ተደጋጋሚ ተው። ይሄ ሚዲያ ነው። ኤኒዌይስ እኔ አይደለሁም ምንም ግንኙነት የለንም። ጅቦ ለራስ እርካታ ብለህ እያወራህ ከሆነ እንኳን ደስ አለ። በመቀጠል አሁን እናንተ እዚህ ሆናችሁ የምታወሩ ወይ ደግሞ እኛ የምናወራው እኛም ልበል እኔም የዚህኛውን ማህበረሰብ አካል ስለሆንኩኝ የምንወስነው ውሳኔ የለም። ለምሳሌ የአብይና ኢሳያስ ኑ በሰላም መንገድ ጉዳያችሁ ፍቱ ማለት ፍላጎታቸው ከውስጣቸው በመነጨ የሰላም ፍላጎት ይመስላችኋል? ጆሮአቸው ተይዞ ነው። በቃ አሁን ለምሳሌ በዚህ ዞን በዚህ ሪጅን ኢሳያስ አይወስን፣ አብይ አይወስን፣ የሚወስኑት ሌሎች ናቸው። ለምሳሌ ግንባር ተፈጠረ ሱዳን ሳምቲንግ ምናምን ጉንጭ ጊዜ ከመግደልና የምሬን ነው አጀንዳ ጊዜያዊ አጀንዳ ዝም ብለው ሳምንታዊ አጀንዳ ከመፍጠር የዘለለ ለውጥ የሚያመጣ ፖለቲካ እንቅስቃሴ አለ ብዬ አላምንም። ስለዚህ አሁን እዛ ሂደው በቃ ተገናኘን ምናምን ሲባል እየቀለዱብን ነው፣ በጣም የሚቀልዱብን። ስለዚህ መስማት ነው ያለብን። ወሳኞች ግን አይደሉም። በእርግጠኝነት የምናየው ግን በምንም በኢሳያስም በአብይም የተወሰነ ፖለቲካዊ ውሳኔ የለም እዚህ ዞን። እነሱ ብቻ አይደለም ከድሮ በኢህአዴግ ጊዜ ይሻላል፣ የፖሊሲ ነፃነት ትንሽ ነበረ። አሁን ግን አትችልም። ወሳኝ አይደለም የተባልከውን ተግባራዊ የሚያደርጉ ኮልኮሌዎች ናቸው ሁሉ። ስለዚህ ኢትስ ቢዮንድ ኢሳያስ ኤንድ አብይ ኤንድ ቢዮንድ ኢትዮጵያ ኤንድ ኤርትራ ለረዥም ጊዜ ስለዚህ አውርተናል። ለምሳሌ ስለ ቀይ ባህር ሲነሳ አሁን አብይ ፍላጎት በቃ አብይ የተለየ ሰው ስለሆነ የተለየ አስተሳሰብ ስላለው የሚያደርገው መስሎ የሚታያቸው የዋሆች አሉ። አይደለም። there are external bodies በቃ ትላልቅ ጃያንት የሆኑ እንትኖችን ስለሚፈልጉት ነው። እዛ አካባቢ ያለውን እንቅስቃሴ በስነ ስርዓቱ መጠበቅ ስላለበት እዛ አካባቢ
ከሱዳን ውጭ ሌላ ጦርነት ተፈጠረ ማለት ደግሞ ያው አውሮፓ እንዴት እንደሚሆን እየታየ ስለሆነ ከዛ ውጭ ደግሞ የቀይ ባህር ደህንነት የሚያስጨንቃቸው ከኛ በላይ ሌሎች አካሎች አሉ። ስለዚህ እነሱን በያዙት መንገድ ስለሆነ ነው። እነዚህ ሰዎች ደግሞ ያው ለህልውናቸው ሲሉ ምንም አይሉ። ስለዚህ ይሄን ጉዳይ የሚወሰነው በእኛ አይደለም፣ ከኛ በላይ ባሉ ኃይላት ነው። እነሱም ወደው አይደለም ወደዚህ የመጡት፣ ሰላም ስለሚፈልጉ ለህዝቡ ስለሚያስቡ እንዳይመስላችሁ። ህልውናቸው ስለሚያስጨንቃቸውና ለህልውናቸው ሲሉ ደግሞ የሚያስፈራራቸው አካል ተግባራዊ ሊያደርጉ ግዴታ ነው። መልካም። እኔ የምናገረው ነገር አንዳርጋቸው ጽጌን እንግሊዝ ነው ወደ ሱዳን የላከችው። ልንገራችሁ፣ አሜሪካ መሀል ላይ ገብታ ሁሉን እያስገደደችው ነው ያለችው። ቅድም እኮ እኔ ተናግሬዋለሁ። አሁን ከአሳይ የምትናገረውን ነገር አንደኛ ነገር አሁን እነኚህ ሚዲያ ላይ ያሉ ቲክቶክ ላይ ያሉ ሙጃዎች እንደነ ሞጣ ቀራኒ ያሉ ዘመነ ካሴ ኤርትራ ነው፣ ዘመነ ካሴ ትግራይ ነው፣ የፋኖ ቁስለኞች ትግራይ ይታከማሉ ምናምን እንደሚሉት አይደለም። ፖለቲካውን የምናውቀው እኛ ነን። እውነቴ ነው። ከድሮ የነበርን ፖለቲከኞች ነን። አኩና ማታታ አንድ ጥያቄ ልጠይቅህ። አንድ ጥያቄ ልጠይቅህና ከዛ ትመልስኛለህ። አንዳርጋቸው ጽጌ ፋኖ ነው አይደለም? አንዳርጋቸው ጽጌ የፋኖ ደጋፊ ነው አይደለም? እችን መልስልኝ። የፋኖ ደጋፊ ነው። ኦኬ እሱ ፋኖ ወክሎ ሱዳን ሄዶ ተፈራርሟል አልተፈራረመም? ኦፊሻሊ ተፈራርሟል። እየነገርኩህ እኮ ነው። ቆይ አንዴ ሁሉን እኮ እኛ ማወቅ ያለብንም ነው አይደለም? ፋኖ ከሆነ ኦኬ፣ ቪዲዮን አይተዋል፣ ሄዶ ሲያወራም ሰምተዋል። አይቼዋለሁ፣ ሰምቼዋለሁ ሁሉን ነገር አይደለም? አዎ። ምንድነው አሁን ከዚህ በላይ ምንድነው የምትፈልገው አንተ? ላይክ ኤቪደንስ ምንድነው የምትፈልገው? እኔ አንድ ትልቅ ነገር የማስተላልፈው ነገር፣ እኔ ትግርኛም አማርኛም ምናምን የምችል ልጅ ነኝ። ኦኬ፣ እንግሊዝ ነው የላከችው አሜሪካ። እንግሊዝ ጠቅላላ የቀይ ባህርን ሴኩሪቲ ይፈልጉታል። ምንም በኤርትራና በኢትዮጵያ ሰላም እንዲወርድ ይፈልጋሉ። ታያላችሁ። ትግራይና አብይ አህመድም ጦርነት አያውጁም። ሁሉም ነገር በቅርብ እንደሚስተካከል ከላይ ሆነው የሚያሾሯቸው ሰዎች እነሱ ስለሆኑ ምንም አይመጣም፣ ጦርነትም አይፈጠር። ታያላችሁ። ምንም በትግራይና በኢትዮጵያ ካሁን በኋላ ምንም አይነት አንድ መሳሪያ ተኩስ አይጀመርም። ካሁን በኋላ የሚያልቀው በድርድር ነው። ይሄ ዝም ብሎ ቴንክ ዩ ሶ ማች ሚላ ታወራለህ። ሚላ 12 ልጨርሳ ሳልጨርስ እሺ፣ እንዴ በጣም አወራኩ። እሺ፣ ሁለት ደቂቃ ብላክ ስታር ወይ ኖ ካም ኦን ማን ካም ኦን ዊስ ኦኬ ገና ይወዳሁን go ahead we just okay all right go ahead okay አንዳርጋቸው ጽጌ እዛ ሱዳን ሄደው እንግሊዝ ነው የላከችው። አንደኛ ዘመነ ካሴ በአየር ተንቀሳቅሶ ፓስፖርት የለው፣ የኤርትራ ፓስፖርት የለው፣ የሱዳን ፓስፖርት የለው፣ የሶማሊያ ፓስፖርት የለው። ስቲል ሂዝ ኢን ኢትዮጵያ ዘመነ ካሴ to the best of my knowledge። ይሄ እነ ሞጣ ቀራኒው ምናምን ይሄ ዘልዛላ ሱሪ ሙጃ እንደሚያወሩት አይደለም እና ሌሎች እንደሚያወሩት አይደለም። he is in there in ጎጃም። ስለዚህ ተወካዮቹን ፈርሞ ተስተካክሎ በስልክ ብቻ ነው የሚገናኘው። እሱ ነው የወከላቸው። እሱ እዛ ሄዷል። አንዳርጋቸው ጽጌ ዛሲት በቃ ይሄን ነው ማወቅና መገንዘብ ያለብን። ኢሳያስ አፈወርቂ ፋኖን አልጠራም፣ አማራ ጋር እንደራደራል አለ ምናምን። ይሄ በሚዲያ ያልወጣ ኢሳያስ አፈወርቂ ሲናገር ያልሰማነው ጉዳይ ነው። ኢሳያስ አፈወርቂ ከትግራይ የሌለችበት ድርድር ስምምነት አላደርግም ሲል በድምፅ አልሰማነውም። በምን አልሰማነው? ኢትስ ረመርስ እየሰማን ያለን ሁላችን። አንተ ስላልሰማ ነው። ሜቢ እንትን አድርግና ቼክ አድርግ። እኛ ሰምተናል።
ገባክ? ይሄ አድማጮቻችን ተመልሼ መጥቻለሁ። ምዕመናን ቡና እያፈላሁ ነበር። እንግዲህ የዛሬ የፖለቲካ ውይይታችን በሚገርም ሁኔታ እውቀት የተካተተበት ነው። ይህንን እውቀቱን ደግሞ አሟጦና ከውስጥ ጭንቅላቱ አፍልቆ ሲናገር የነበረው ፍልቅልቁና ደስተኛው እንዲሁም በበረሃ ሲታገል የነበረው በባድመ ጦርነት ተሳትፎ የኢትዮጵያን ባንዲራ ከፍ አድርጎ ያውለበለበው አኩነ ማታታ እውነት ፖለቲካውን ለመተንተን ሞክሮ ነበር። ግን በኢትዮ ኤርትራ ጦርነት ጭንቅላቱ ላይ በተመታው የጥይት አረር ትንሽ የአእምሮ የመሳት ችግር ስላለበት አንዳንዴ እንለፈው። እሺ፣ አመሰግናለሁ። ሐሳብ ያለው ሰው አለ ወይስ? ሚላ ፍቅርዬ? አመሰግናለሁ። እኔ ሁለት እጄን የተሰበረው እንጂ ጭንቅላቴ እንኳን ብዙ አልተጎዳም። ጭንቅላቴ ተመቷል። አቷሽ ቅድም ያልኩህን ነገር በኋላ አስብበት። እሺ፣ አሁን ገብቻ ነበውና እንትን እለዋለሁ፣ አወራሻለሁ፣ እደውልልሻለሁ። ለፍቅር ስጣትና ፍቅር ትንሽ ታውራ። በምን ዙሪያ? እኔ አጃጅቦ እንዲመራ ነው ፈልገው። ቴንኪው። እኔ በመራችሁማ እንዳለ እንትን እላችሁ ነበር። ታውቂዋለሽ፣ መናገር አያስፈልግም። አለጣልጣቸው ነበር የኢትዮጵያ ሕዝብን። እናቴ ትሙት፣ ምረጡኝ እስቲ። ከምሽቱ 12 ሰዓት በኋላ በኢትዮጵያ ቴሌቪዥን ቀጥታ ስርጭት የሴክስ ፊልም እንዲታይ ሁሉ አደረግ ነበር። ህፃናቶች ከተኙ በኋላ እናቴን እኔ በጣም ነበር የምንከባከባችሁ፣ ደስተኛ አደረጋችሁ ነበር። ምረጡኝ። ሶሊያና የኢትዮጵያ ህዝብ የሴክስ ችግር ያለበት እንዴ? እና አህያ የሚበዳ የሴክስ ችግር ኑሮበት አይደል እንዴ? አንተ ገጠር ላይ ድልድይ ስር ቋጥኝ ስር አህያ የሚበዳ አያጅቦ ውጣ፣ ብትወጣ ይሻላል። አዎ ልወጣ። ሶሊያና ሀሳብ አለሽ እባክሽን? አያጅቦ ደክማል፣ በቃ ውጣ። የለኝም። እሺ፣ ለማንኛውም ሰላም ሁኑ። ሁላችሁንም ወዳችኋለሁ። አኩነ ማታታ፣ ፍቅር፣ መቅዲ፣ ብላክ፣ እሱ፣ ሶሊያና፣ ሚላ ለወገኔ ነው። ስለ ወገኔ አንድ ነገር ልናገር። አያጅቦ አንተ የተመታ ሰውዬ ናውጣ በሉ። ሰላም ሁኑ። ፍቅር ይቻው። በቃ ቴንኪው፣ እናመሰግናለን።